በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ አድማጮቼ፣ ተመልካቾቼ። ይህ በማኅደረ ክርስቶስ እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። እንግዲህ ማኅደረ ክርስቶስ መንፈሳዊ አገልግሎት በተከታታይ ትምህርቶችን እያዘጋጀ በአውደ ወንጌል ሚዲያ እያቀረበ ይገኛል። በአለፉት ጊዜያት የተለያዩ ርዕሶች ስንመማር ቆይተናል። የዛሬ ሳምንት ደግሞ ከባለፈው የቀጠለ በሚል ስለ ጾም እያየን ነበረ። በተለይ በኢሳይያስ 58 ላይ ተመስርተን ስለ ጾም በደንብ አይተናል። እግዚአብሔር የሚቀበለው ጾም እንዴት መጾም አለብን በሚል ርዕስ ሰፊ ነገሮችን አይተናል እና ዛሬ ደግሞ ከዚያ የቀጠለ ክፍል 3 ነው የሚሆነው። ስለ ጾም እንቀጥላለን። በተለይ ዛሬ እና በቀጣዮቹ ጊዜ እንድናይ የፈለግኩት ነገር ምንድን ነው? በኢትዮጵያ ቤተክርስቲያን በተለምዶ ጾሞች ይደረጋሉ እና እነዚህ ጾሞች እያየን ከእግዚአብሔር ቃል አኳያ እናያለን። አንድ ነገር እንድትረዱ የሚፈልገው ነገር አለ። እነዚህን ሀሳቦች ሳነሳ፣ እነዚህን ሀሳቦች ወደ እናንተ በትምህርት መልክ ሳመጣ ጾምን ለመቃወም ወይም ደግሞ እናንተን ለመተቸት ሳይሆን የኔ ሀሳብ ትክክለኛውን ጾም እንደ እግዚአብሔር ቃል የሆነውን ጾም ጾመን ከእግዚአብሔር ማግኘት የሚገባን ነገር እንድናገኝ ነው። እኛም ደግሞ ደክመን ብዙ ዋጋ ከፍለን ማግኘት የሚገባን ነገር ሳናገኝ መቅረት የለብንም ብዬ ስለማስብ ነው እና እያንዳንዱን ነገር ያው ከመረጃ ጋር ነው የማቀርበው። እናንተ ደግሞ በጥሞና በመከታተል የምላቸውን ነገሮች ሁሉ በማየት በመገንዘብ እንድታስተካክሉ። እኔ ጾም አቁሙ አላችሁም፣ ግን ስትጾሙ ጾማችሁን አስተካክላችሁ እንድትጾሙ ከእግዚአብሔር ማግኘት የሚገባችሁን ነገር እንድታገኙ ከዚህ የተነሳ ነው እና ዛሬ ስለ ኢትዮጵያ ቤተክርስቲያን የጾም አይነቶች ነው የምናየው። ግን ወደዚያ ከመግባታችን በፊት የእግዚአብሔርን ቃል ላንብ። ማቴዎስ ምዕራፍ 6 ከቁጥር 16 ጀምሮ እስከ 18 ድረስ ጌታ ኢየሱስ ክርስቶስ ስለ ጾም የተናገረው ነገር አለ። ወአንተሰ ሶበ ትጸውም ይላል እና ስትጾም እንደ ግብዞች አትጠውልግ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። እንግዲህ ጌታ ኢየሱስ ክርስቶስ ስለ ጾም አስተምሯል እና ስለ ጾም ሲያስተምር አንድ ክርስቲያን ሲጾም እንዴት መጾም እንዳለበት፣ አንድ አማኝ ሲጾም እንዴት መጾም እንዳለበት ነው እየተናገረ ያለ። ይኸውላችሁ ይህ ጾም በአይሁድ ዘንድ በጣም የተለመደ ነው። በአይሁድ ዘንድ ብቻ አይደለም፣ በሁሉም ሃይማኖት አለን በሚሉ አካባቢዎች ጾም ይጾማል። ዛሬም በቤተክርስቲያንም ይጾማል፣ በእስልምና ይጾማል፣ በአይሁድም እንደዘንድ ይጾማል፣ ሌሎችም ሃይማኖቶች ጾም አላቸው እና ግን የክርስትናን ጾም የሚለየው ምንድን ነው ብለን ስንል የክርስትናችን ጀማሪና ፈጻሚ ወይም የሃይማኖታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ ስንጾም እንዴት መጾም እንዳለብን መመሪያ ሰጥቶናል እና መመሪያውን አክብረን መጾም ለእኛ በጣም ይጠቅመናል። ይህንን ሀሳብ በተደጋጋሚ እናነሳዋለን እና ምንድን ነው መመሪያው ካላችሁኝ እዚህ ጋር ሁለት ነገር አንስቷል። አንደኛ ጿሚዎች እንዴት እንደሚጾሙ፣ በተለይ እነዚህ የጾም ልምምድ ያላቸው እና ሲጾሙ ግን ለታይታ ለግብዝነት የሚጾሙ ሰዎች እንዴት እንደሚጾሙ አስቀምጧል። ምን ይላል? ቁጥር 16 ስትጾሙም እንደ ግብዞች አትጠውልጉ ይላል። ከዚያ ይቀጥልና ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። ይሄ የሃይማኖተኞች ወይም ደግሞ የጿሚዎች መልክ ነው እና እነሱ እንደ ጾመኛ ለመታየት ፊታቸውን ያጠወልጋሉ ብሎ ይናገራል። ፊታቸውን ያጠወልጋሉ። ሰዎች እንደ ጾመኛ እንዲያዋቸው ይፈልጋል። ጾመኛ ናቸው ብለው ቦታ እንዲሰጧቸው፣ ስፍራ እንዲሰጧቸው፣ አክብሮት እንዲሰጧቸው ይፈልጋል እና ከዚህ የተነሳ ፊታቸውን ያጠወልጋሉ፣ ፊታቸውን ያጠፋሉ። እነዚህ ሰዎች ዋጋቸውን ተቀብለዋል ይላል። ዋጋቸውን ተቀብለዋል ማለት ምን ማለት መሰላችሁ?
እንደ ጾመኛ ስለታዩ ዋጋቸውን ተቀብለዋል። ዋጋቸው ሰው እንዲያመሰግናቸው ነው፣ ሰው እንዲያከብራቸው ነው፣ ሰው የሆነ ጾመኛ ናቸው ብሎ ቦታ ስፍራ እንዲሰጣቸው ነው። እሱን አግኝተዋል እና ይህንን እዚህ ጋር አስቀምጧል። ለዚህ ነው እነሱ ዋጋቸውን ተቀብለዋል ይልና አንተ ግን ይላል ስትጦም በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያባት በግልጥ ይከፍልሃል ይላል። ስለዚህ ጿሚው ክርስቲያኑ በእግዚአብሔር ሀሳብ ውስጥ ነው የሚጾመው ሰው ግን እንዴት መጾም እንዳለበት ነው የሚናገረው። ለሰው እንደ ጾመኛ እንዳትታይ፣ ጾመኛ ነው ሰው እንዲልህ መፍቀድ መፈለግ የለብህም እና እንዲያውም እንደዚህ እንዳያስብ ምን አድርግ ነው የሚለው፣ ራስህን ተቀባ፣ ፊትህን ታጠብ ይላል። አሁን ሰው ሲያይህ ዓለማዊ ነው፣ ይሄ አይጽሙምም፣ ይሄ ዝም ብሎ በቃ ብሎ ለአንተ እንደምትጾም ወይም ደግሞ ጾመኛ ነህ ብሎ እንዳይገምትህ ማለት እና ራስን ትቀባለህ፣ ፊትን ትታጠባለህ። በቃ ሰው ሲያይህ ስለአንተ ምንም የተለየ ግምት የለው። ግን በስውር ደግሞ ማን ያያል እያለ ነው ያለው፣ እግዚአብሔር ያያል። እና ያ የሚያይህ አምላክ ግን ምን ያደርጋል ብሎ የሚናገረው ዋጋህን በግልጥ ይከፍልሃል። ሰውየው የሚያደርገውን ነገር የሚያደርገው በስውር ነው፣ የሚሰራውን ነገር የሚሰራው በስውር ነው። በስውር ሲሰራው ሰው አያየው፣ ሰው አይመለከተውም። እግዚአብሔር ግን ያየዋል፣ እግዚአብሔር ግን ይመለከተዋል። ያየው እግዚአብሔር የተመለከተው እግዚአብሔር ለዚያ ሰው ዋጋውን በግልጥ ይከፍላል እና መልሱ በግልጥ እንዲመጣ ነው እንጂ እግዚአብሔር ያዘዘው ድርጊቱ ክንውኑ ግን በግልጽ እንዲሆን እግዚአብሔር ፈቃድ አይደለም። ለዚህ ነው መጽሐፉ እየነገረን ያለው እና ከዚህ የተነሳ እንግዲህ የቤተክርስቲያናችን ጾም ማየት አለብን፣ እሱን እንመለከታለን እና ይህንን ሀሳብ ይዘን ወደ ቤተክርስቲያን መጽሐፍት እንሄዳለን። ጾምን እንዴት እንደተረጎመው በመጀመሪያ ከፍትሐ ነገሥት እና ፍትሐ ነገሥት ይላል ጾምሰ ተከሎተ ቢሲ እመብል በጊዜ ዕውቅ በውስተ ሕግ ይላል። ጾም እንደምን ነው ብትል ጾምስ ወይም አንድም ይልና ጾምኒ ጾምም ብሎ በታወቀው ዕለት በታወቀው ሰዓት ሰው ከምግብ የሚከለከለው መከልከል ነው ይላል። ስለዚህ ጾም ማለት ይሄ ነው፣ በታወቀው ጊዜ በታወቀው ሰዓት ከምግብ መከልከል ነው ብሎ ይናገራል። ጥሩ ነው። እንግዲህ ስለ ጾም የተሰጠው ትርጉም ነው። የተወሰነ ጊዜ አለ፣ የታወቀ ሰዓት አለ። በዚያ በታወቀ ሰዓት ከምግብ መከልከል ነው ጾም ማለት ብሏል። እንደገና ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮና የውጭ ግንኙነት የሚለው ደግሞ ተርጉሞታል። ጾም ሰውነት ከሚፈልጋቸው ነገሮች ሁሉ መከልከልና የጾም ጊዜ እስኪፈጸም ድረስ ከጥሉላት በዚህም በጾሙ ጊዜ ለተወሰነ ሰዓት ከማናቸውም ምግብ ተከልክሎ መጾም ነው ብሎ ያው ፍትሐ ነገሥትን ዋቢ አድርጎ አስቀምጧል። እና ይሄኛው ደግሞ ሰውነት ከሚፈልጋቸው ነገሮች ብሏል። ሰውነት ከሚፈልጋቸው ነገሮች እና በተጨማሪ ከምግብ፣ ያኛው ግን በውቅ ሰዓት በተወሰነ ጊዜ ከምግብ መከልከል ነው ይላል። በነገራችን ላይ ከትርጉሙ ከጾም ዓላማ ጋር የፍትሐ ነገሥቱ ትርጉም ይሄዳል። በውቅ ሰዓት ወይም በተወሰነ ጊዜ ከምግብ መከልከል ነው። የምግብ ምርጫ አይደለም የሚያደርገው፣ የምግብ ምርጫ ሳይሆን የሚያደርገው በቃ ምግብ ከሆነ ነገር ለተወሰነ ጊዜ ለታወቀ ሰዓት መከልከል ነው እና መጽሐፍ ቅዱስን የእግዚአብሔርን ቃል እያጠናን ስንሄድ ይህንን ሀሳብ እናገኛለን። በጣም የሚታወቁ ጾሞች አሉ በመጽሐፍ ቅዱስ ውስጥ እና አንዳንዶቹ ለ3 ቀን ሳይበሉ ሳይጠጡ ጾመዋል። አንዳንዶቹ ቀን ሙሉ እንደዚህ ጾመዋል፣ ለ7 ቀን ጾመዋል እና በታወቀ ጊዜ ይሄ መጽሐፍ ቅዱሳዊ አካሄድ ነው። መጽሐፍ ቅዱሳዊ አካሄድ ነው የፍትሐ ነገሥቱ ማለት ነው። ይህኛው ግን የተወሰኑ ምግቦችን ሁሉ አስቀምጧል። በጠቅላላ ለሰውነት የሚያምረውን የሚያስጎመጀውን ነገር ሁሉ መተው ይላል። የጾም ዋና ዓላማ ፈቃደ ሥጋ ለፈቃደ ነፍስ እንዲገዛ ለማድረግ በደልን ለማስተስረይ የነፍስ ዋጋ ለማብዛት ነው ይላሉ። እንግዲህ ዋና ዓላማው ይሄ ነው ይላሉ። እሱን እንግዲህ በእግዚአብሔር ቃል በኋላ እናያለን እና በተለይ ምግብ መርጦ ከጥሉላት
መከልከል ኢብን ከሚያሰክር ነገር ራሱ ወይም መከልከል የሚል ሀሳብ አለው እና እነዚህ ነገሮችን ያካተተ ነው። እንግዲህ የጾም ዓላማ ይሄ ነው ብሏል። ከዚያ ቀጥሎ ጾም ከሃይማኖት ጋር ግንኙነት ስላለው ያፈጻጸሙ ስርዓት ይለያይ እንጂ ሃይማኖት ላለው ሁሉ ጾም አለው ይላል። እውነት ነው። ይሄ ሁሉም ሃይማኖተኛ ይጾማል። የሚለየው ያፈጻጸሙ ስርዓት ነው። ይልቁንም በብሉይ ኪዳን ጾም ከፍተኛ ቦታ ነበረው ይላል። ይህም እውነት ነው። የብሉይ ኪዳን ነቢያት ከእግዚአብሔር ጋር በሚገናኙበት ወራት እህል ውሃ በአፋቸው አይገባም ነበር ይላል። አሁን ቅድም ያልኳችሁን ሀሳብ እዚህ ጋር ሲመጣ እንመለከታለን እና ለተወሰኑ ጊዜያት ያው በእውቅ ጊዜ በተወሰነ ጊዜ ወይም ደግሞ በተደነገገው ጊዜ ከምግብ መከልከል የሚለው ነገር ለዚህ ነው። ለምሳሌ እዚህ ጋር ሙሴን ጠቅሷል። ዘጸአት ምዕራፍ 34 ቁጥር 28 ሙሴ 40 ቀንና 40 ሌሊት እንዳልበላ እንዳልጠጣ ይናገራል። ሁለት ጊዜ ነው ሙሴ በነገራችን ላይ ያደረገው። መጀመሪያ እግዚአብሔር ጠርቶት ወጣ። ዘጸአት 31 ላይ ደርስ ስናነብ ሳይበላ ሳይጠጣ 40 ቀን ቆየ። 40 ቀን ከቆየ በኋላ እግዚአብሔር ትእዛዛትን ጽፎ ሰጠው። እነዚያን ትእዛዛት ይዞ መጣ። ነገር ግን እነዚያን ትእዛዛት ይዞ ሲመጣ ህዝቡ ጣዖት እያመለከ ስለጠበቀው በዚህ ደንግጦ ወይም ተናዶ ሲጥለው ተሰበረ። ከዚያ ያው በህዝቡ ላይ መውሰድ የሚገባውን እርምጃ ወስዶ ህዝቡን አስተካክሎ በእግዚአብሔር ስለ ህዝቡ ጸልዮ እንደገና ተመልሶ ሁለተኛ እንዲወጣ እግዚአብሔር ሲናገረው አሁን ተመልሶ ወጣና መጀመሪያ እግዚአብሔር ህጉን ቀርጾ ህግ የተጻፈበትን ድንጋይ ቀርጾ ራሱ ጽፎ ነው የሰጠው። በሁለተኛው ግን ድንጋዩን እሱ ቀርጾ ወጣ። ትእዛዛቱን ግን እግዚአብሔር ጻፈበት። ከመቀዳመያት ብሎታል እግዚአብሔር እና እንደቀደሙት አድርጎ ቀርጻለሁ። ከዚያ በኋላ እንደቀደሙት አድርጎ ቀርጾ ወደ ተራራ ወጣ። እግዚአብሔር ደግሞ ህጉን ጻፈበት እና ዘጸአት 34 ይህንን ነው የሚናገረው። ሁለተኛውን ግን በሁለቱም አልበላም አልጠጣም ይላል እና የቆየው 40 ቀን ነው። የሚገርም ነው። አያችሁ ጾም ምን ያህል ከባድ እንደሆነ ምን ያህል ደግሞ አስፈላጊ እንደሆነ እነዚህ ነገሮች ይነግሩናል። እንግዲህ 40 ቀንና 40 ሌሊት የሰው ልጅ ሳይበላ ሳይጠጣ መቆየት በጣም ከባድ ነው። ይሄ የእግዚአብሔር እርዳታ የእግዚአብሔር ጸጋ ነው። ግን ደግሞ አስፈልጓል። ምግብ ይዛል አለው እግዚአብሔር፣ የሚጠጣ ነገር ይዛል አለው እግዚአብሔር። ቢሆን ኑሮ እንደዚህ አይነት ነገር የሚፈቀድ ቢሆን ኑሮ ይህንን ያደርግ ነበረ እና ለዚህ ነው አንዳንዶቹን ነገሮች ከእግዚአብሔር ቃል አንጻር ማየት ያለብን ብዬ የማስበው ከዚህ የተነሳ ነው። ለምሳሌ ከተወሰኑ ምግብ መከልከል ወይም ደግሞ የተወሰኑ ምግቦችን መርጦ ሌላውን መብላት እንደዚህ አይደለም የእግዚአብሔር ቃል እየነገረን ያለው እና አሁን በቤተክርስቲያን ስንመለከተው ከጥሉላት ነገርና ከሚያሰክር ነገር መከልከል ይላል። ይሄ መጽሐፍ ቅዱሳዊ አይደለም። አንድ ወቅት ዳንኤል ይህንን አድርጎታል። ዳንኤል ምዕራፍ 3 ላይ ሄዳችሁ ስታነቡ ይህንን ሀሳብ ታገኙታላችሁ። ግን ዳንኤል ምንድን ነው ያለው? 21 ቀን ነው የቆየው። 21 ቀን ሲቆይ ያው ምግብ በልቷል። እሱ ግን የሚያሰክር ነገር አልጠጣም። ምግብ የበላው ማለፊያ እንጀራ ይላል። የበላው ምግብ በጣም የሚመች ምግብ አይደለም እና ቅቤ አልተቀባም፣ ዘይትን ባፉ አልገባም፣ ስጋ አልበላም ይላል እና ዳንኤልም ጋር ስንሄድ ዳንኤል ለመቆየት የሚያስፈልገውን ነገር ነው የበላው። ስጋ ስለሆነ ሰው ስለሆነ ሰው ደግሞ ካልተመገበ ይህን ያህል ጊዜ መቆየት ስለማይችል ለመቆየት የሚያስፈልገውን ነገር ነው ያደረገው። በህይወት እንዲቆይ የሚያደርገውን ነገር ነው ያደረገው እንጂ ሌላ ነገር አላደረገም እና ይህንን ጽፎልናል እና ብዙ ጊዜ የሚጠቀሰው ይሄ ነው። ግን በጣም የሚያሳዝነኝ በቃ ስጋ አልበላም፣ ዘይት አልተቀባም፣ የሚያሰክር ነገር አልጠጣም የሚለው ይረሳል። በተለይ የሚያሰክር ነገር ይጠጣል የሚለው ይረሳል እና ስጋ አልበላም፣ ቅቤ አልተቀባም ይሄ ነው የሚወሰደው። ማለፊያ እንጀራ አልበላም የሚለውም ይረሳል። ማለፊያ እንጀራ ማለት ጥሩ ያማረ ቆንጆ ለሰውነት ተስማሚ የሆነ ምግብ አልበላም ማለት ነው እና እንግዲህ የእኛንም ጾም ከዚህ አንጻር መገመት ያስፈልጋል ማለት ነው። እንግዲህ ጾም በእግዚአብሔር ፊት በጾምና በጸሎት መቅረብ በጣም ጠቃሚው ነገር ምንድን ነው ካላችሁን፣ በሰው ላይ የሚመጣውን ነገር እግዚአብሔር እንዲመልስ ያደርጋል። በተለይ በብሉይ ኪዳን ይሄ በጣም በብዛት ታይቷል። ጾመ ነነዌ በተለምዶ ቤተክርስቲያን የሚጾመው ጾመ ነነዌ ዮናስ ምዕራፍ 3 ከ7 እስከ 10 ታገኛላችሁ እና እሱ የተጾመው በነነዌ ላይ እግዚአብሔር ጥፋት እንደሚያመጣ ስለተናገረ ያንን ጥፋት ለማስመለስ ነው። ያ ጥፋት እንዲመለስ የተጾመው
እና ከዚህ የተነሳ እነሱ 3 ቀን አልበሉም አልጠጡም። እነሱ ብቻ አይደሉም፣ እንስሳቱ ሁሉ እንዳይበሉ፣ ሕፃን ልጅ ጡት እንዳይጠባ እንደዚህ አይነት ጾም የተጾሙ እና በዚህ ጾም እግዚአብሔር ደስ ስላለው በነነዌ ላይ የመጣውን ጥፋት እንዲመለስ አድርጓል። ይሄ በጣም ትልቅ ነገር ነው፣ ትልቅ ነገር ነው እና እንደዚህ አይነት እንትን ይጠይቃል። እዚያው ኢዮኤል ምዕራፍ 2 ከ12 እስከ 18 ምዳችሁ ስታነቡ ጾምን ቀድሱ፣ ጉባኤ አውጁ፣ አትብሉ፣ አትጠጡ፣ እንዲያውም ራሳችሁን በራሳችሁ ላይ አመር ነሱ፣ ማቅ ልበሱ ብሎ እግዚአብሔር ይናገራል እና በብሉይ ኪዳን የእግዚአብሔር ሰዎች እንደዚህ ሆነው በመጾም ከእግዚአብሔር ለችግራቸው ለመጣባቸው ነገር መፍትሄ ያገኙ ነበረ እና ይሄ በመጽሐፍ ቅዱስ ውስጥ በጣም የተደረገ ነገር ነው። እዚህ እንደተጻፈው ጌታችን ኢየሱስ ክርስቶስም ወደ አገልግሎት ሲገባ 40 ቀን ጾሞ ጸልዮአል። በተለይ መንፈስ ቅዱስ ከወረደበት በኋላ የሚገርመው ነገር የጌታ ኢየሱስ ክርስቶስ ጾም ዝም ብሎ የተደረገ አይደለም። የብሉይ ኪዳን ጾሞችን በደንብ ስናያቸው ምክንያት አላቸው። ለምሳሌ የነነዌ ጾም የተጾመው እግዚአብሔር በነነዌ ላይ ጥፋት እንዳያመጣ ስለተናገረ ሰው ንስሐ በመግባት ወደ እግዚአብሔር ለመመለስ ነው። የአስቴር ጾም ተጾሟል። የአስቴርን መጽሐፍ ስናነብ እናገኘዋለን። እሱም የተጾመው በአይሁድ ሕዝብ ላይ ጥፋት ታወጀ። እግዚአብሔር የአይሁድን ሕዝብ ያድን እንደሆነ ወይም ደግሞ በአይሁድ ላይ የታወጀውን ጥፋት ይመልስ እንደሆነ እሱን ታሳቢ በማድረግ የተጾመ ጾም ነው እና የሚገርመው ነገር ያም ጾም 3 ቀን ነው እና 3 ቀን ሙሉ አልበሉም አልጠጡም እና እግዚአብሔር ጾሙ ካለቀ በኋላ ሞገስ ሰጣቸው። በእነሱ ላይ የመጣውን የጥፋት አዋጅ ገልብጦ ያጠፋ የተነሳው ሃማ እንዲጠፋ ሆኖ እንዲገለበጡ ማለት እና ይሄ በጣም ትልቅ ነገር ነው እና ጌታ ኢየሱስ ክርስቶስም የጾመውን ጾም ሲናገር ማቴዎስ ጌታ ተጠምቆ ወደ ጾም እንደሄደ ቢነግረን፣ ሉቃስ ጋር ሄደን ስናነብ ግን በመንፈስ ቅዱስ ተመርቶ ይለናል። ወደ ምድረ በዳ ሄደ። ስለዚህ መንፈስ ቅዱስ ነው የመራው እንዲጾም። በሱ ላይ መንፈስ ቅዱስ በኃይል ወርዶ ነበረ። ያ መንፈስ ከጥምቀት ከወጣ በኋላ የወረደበት ያ መንፈስ መራው ወደ ምድረ በዳ እንዲሄድና 40 ቀን እንዲጾም እንዲጸልይ መራው። በዚያ ተመርቶ ነው የሄደው። ሲመለስም በመንፈስ ቅዱስ ተመርቶ ነው የሚለውና ሉቃስ ምዕራፍ 4ን ከ1 ጀምራችሁ እስከ 10 ብታነቡ እነዚህን ሀሳቦች በደንብ ታገኛላችሁ። እንደተባለው መጾም መጸለይ በጣም ወሳኝ ነው። ከእግዚአብሔር ኃይል የምንቀበልበት በጠላት ላይ ድልን የምናገኝበት ነው። መንፈሳዊ አቅም እናገኛለን። መንፈሳዊ ጉልበት እናገኛለን። ግን መታሰብ ያለበት ነገር ምንድነው? ግን ሁልጊዜ የሚጾሙ ሰዎች የዳኑ መሆን አለባቸው። የዳኑ ከእግዚአብሔር ጋር ጤናማ ግንኙነት ያላቸው፣ ሕይወታቸው የተስተካከለ መሆን አለበት። ጌታ ኢየሱስ ክርስቶስ ይህንን የተናገረው ለሐዋርያቱ እንግዲህ ክርስቶስን የተከተሉ በክርስቶስ አምነው የዳኑ ናቸው። አንድ ጊዜ አንድ ሰው የታመመ ልጁን አምጥቶ እንዲፈውሱት ጠየቃቸውና መፈወስ አልቻሉም። ስለዚህ በምን ምክንያት ነው ያልፈወስ ነው ብለው ሲጠይቁ ጌታ ኢየሱስ ክርስቶስ ነው የነገራቸው። ይህ ወገን በጾምና በጸሎት ካልሆነ በቀር አይወጣም አላቸው። ስለዚህ ይህ ሀሳብ ምንድን ነው የሚያሳየን ከተባለ መጾም መጸለይ እንዳለብን ነው እና መጾም መጸለይ ጥሩ ነው። ሌላው በተጨማሪ ለአገልግሎትም መጾም መጸለይ በጣም ወሳኝ ነው። የሐዋርያት ሥራ ምዕራፍ 13 ላይ ደን ስናነብ በአንጾኪያ ቤተክርስቲያን ይላል ነቢያት፣ መምህራን፣ አስተማሪዎች ነበሩ ይላል። አያችሁ፣ እነዚህ ሰዎች ኃጢአታቸውን ለማስተስረይ አይደለም የሚጾሙት። እዚህ ጋር ቅድም ሰምታችሁት እንደሆነ አንድ የተነበበ ቃል አለና ኃጢአትን ለማስተስረይ ጾም ጸሎት እንደሚያስፈልግ ተደርጎ ነው የቀረበው። ግን እንደዚህ አይደለም። የአማኞች መገልገያ ነው። ጾምና ጸሎት አማኞች የሚጠቀሙበት ወይም ደግሞ በክርስቶስ አምነው የዳኑ ክርስቲያኖች የሚጠቀሙበት ነው። እግዚአብሔር ክርስቲያኖችን በጾም በጸሎት ወደ እርሱ ሲቀርቡ፣ አማኞች ወደ እርሱ ሲቀርቡ እግዚአብሔር ይረዳቸዋል፣ ምሕረት ይሰጣቸዋል እና ይህም የሐዋርያት ሥራ ምዕራፍ 13ም በዚህ ምክንያት የተደረገ ነው። ምን ይላል መሰላችሁ? ከቁጥር 1 ጀምረን እናነበው። በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነሱም በርናባስ፣ ኒጌር የተባለው ስምዖን፣ የቀሬናው ልክዮስ፣ የ4ኛው ክፍል ገዢ ሄሮድስ ባለሙያል፣ ምናሄ፣ ሳውልም ነበሩ። ተመልከቱ፣ ነቢያትና መምህራን ነበሩ ነው የሚለው።
እና ስማቸውን እነዚህ ሰዎች ምንድን ናቸው ከተባለ ነቢያት ናቸው፣ መምህራን ናቸው። እና እነዚህ በጋራ ተሰብስበው ምን እያደረጉ ነው? እግዚአብሔርን እያመለኩ ነው፣ እየጾሙ ነው። እና ግን ምን መጣ? እነዚህም ጌታ ሲያመልኩ ሲጾሙ መንፈስ ቅዱስ በርናባስና ሳውል ለጠሯቸው ስራ ለዩልኛል። አያችሁ፣ ድምፅ መጣ። ድምፁ ምንድን ነው ከተባለ ለአገልግሎት በርናባስና ሳውል እንዲለዩ ነው። በዚያን ጊዜም ከጾሙ ከጸለዩ እጃቸውን ከጫኑ በኋላ ሰናበቷቸው ይላል። እነዚህን ከለዩ በኋላ እነዚህንም ዝም ብለው አይደለም የሚያሰናብቷቸው፣ ጾመው ጸልየው እጃቸውን ጭነው ላኳቸው ነው። እና ባይዘዊ ጾም እንግዲህ ከእግዚአብሔር ምሪትን እንድንቀበል የሚያደርግ ነው። ግን እንደዚያ የሚያደርገው እንዴት ነው ከተባለ የዳኑ ሰዎች ከጾሙት፣ ክርስቲያኖች ከጾሙት፣ ሲጾሙ ደግሞ እግዚአብሔር እንደሚፈልገው አድርገው ከጾሙ ነው። እግዚአብሔር እንደሚፈልገው አድርገው ከጾሙ ነው። እና እግዚአብሔር እንደሚፈልገው አድርገው ካልጾሙ ይህ ነገር ወደ ትክክለኛው ነገር ላይ መጣ ይችላል። እና ይሄ ነው። ሌላው ያው ተመሳሳይ ሀሳብ ነው እና በተለይ በብሉይ ኪዳን በነበረው ጊዜ የብሉይ ኪዳን ሰዎች በጾምና በጸሎት ወደ እግዚአብሔር በመቅረብ ከእግዚአብሔር ምሪት እንዳገኙ መጻሕፍት ይናገራሉ። ለምሳሌ ዕዝራ ምዕራፍ 8 ቁጥር 21 ላይ ጾም አወጅን ይላል፣ ከአምላካችንም ምሪትን ጠየቅን ይላል እና አውጀው ይጾሙ እንደነበረ። ነህምያ ምዕራፍ 9 ከ1 እስከ 3 እንደዚህ ጾም እንደነበረ። አስቴር ቅድም አንስቼዋለሁ፣ ከ4 እስከ 16 ይጾሙ እንደነበረ ይህንን እናገኛለን። እነዚህ ነገሮች በሙሉ ምንድን ነው የሚያሳዩ ከተባለ ጾም በጣም ጠቃሚ ነው። በጣም ጠቃሚ ነው። ግን ጠቃሚ የሚሆነው እንዴት ነው ከተባለ ሰዎች በደንብ ከተጠቀሙበት ነው። አንደኛ ሰዎች በመጀመሪያ እነሱ ራሳቸው በክርስቶስ አምነው መዳን አለባቸው። ይሄ አንዱ ነገር ነው። ሁለተኛ ደግሞ እነዚህ ሰዎች የእግዚአብሔር ቃል እንደሚለው መጾም አለባቸው። እዚህ ጋር እንድናየው የሚያስፈልገው ነገር ምንድን ነው ከተባለ ለምሳሌ ቅድም ባየነው ሀሳብ በስውር ጹም የሚል ሀሳብ አለ። አንዳንድ ጊዜ በጋራ ይጾማል። በተለይ መጽሐፍ ቅዱስ ላይ ስንመለከት ብዙ የጋራ ጾሞች አሉ፣ የአዋጅ ጾሞች አሉ። እነዚህ ጾሞች አንድ ወቅት የሆኑ ናቸው። ወይም ደግሞ ለአንድ ጊዜ የተደረጉ ናቸው። ወይም አስፈላጊ በሆነ ሰዓት እንደ ህብረት የጾሙ ናቸው። በጋራ መጾም ስተት አይደለም። ግን ለምን እንደሚጾም በምን ምክንያት እንደሚጾም ዓላማው ግልጽ መሆን አለበት። ዓላማው ግልጽ ካልሆነ የሚጾምበት ነገር ካልታወቀ ዝም ብሎ መጾም ብዙ ዋጋ የለው እና ይህንን በደንብ ማየት አለብን። ዳንኤልም ያው ጾሞ እንደነበረ ቅድም አንስቻለሁ። በተለይ የሚጠቀሰው በኢትዮጵያ ቤተክርስቲያን ዳንኤል ምዕራፍ 10 ከቁጥር 2 እስከ 3 ነው እና ምንድን ነው የሚሉት? ስጋን የሚያበረታታ ነገር ለስጋ ይሄ ሰዎች በሰላማዊ ጊዜ የሚበሉትን ነገር መብላት ብዙ የጾም ሃይማኖታዊ ትርጉም ፈጣሪ መለመኛ የኃጢአት ማስተስሪያ ስለሆነ በጾም ወራት ለአምሮት ለቅንጦት የሚበሉ ወይም ለመንፈሳዊ ኃይል ተቃራኒ የሆነ ስጋዊ ፍቶትን ከሚያበረታቱ ከአልኮል መጠጥ፣ ከስጋና ከቅቤ፣ ከወተት፣ ከእንቁላል መከልከል ይገባል ይላል። እንግዲህ እዚህ ጋር አልኮል አለ፣ ስጋና ቅቤ አለ። ቅቤ የሚለውም ምናልባት ዘይት ወስደውት ነው። ከወተት ከእንቁላል መከልከል ይገባል እና እነዚህ ስጋን ስለሚያበረታቱ መከልከል ጥሩ ነው ብለው ያስባሉ። ዳንኤል ይህንን ሀሳብ አንስቷል። ግን በኢትዮጵያ ቤተክርስቲያን አሁን አንድ ጎልቶ የሚታየው ነገር ሰዎች ከቅቤ ከእንቁላል እና ከስጋ ይከለከላሉ፣ ነገር ግን ከአልኮል ሲከለከሉ አይታይም። በጣም አስቡበት ወገኖች። እየጾማችሁ ከሆነ እንደ እግዚአብሔር ቃል የሆነውን ጾም እንድትጾሙ ይህም አብሮ መታሰብ አለበት። ብዙ ሰው ደግሞ ብዙ መጥፎ ነገር የሚፈጽመው አልኮል ሲጠጣ ነው፣ ሲሰክር ነው። አልኮል ከጠጣ አንድ ሰው ይሰክራል። አልኮል ከጠጣ አንድ ሰው የሚያደርገውን አያውቅም። ስለዚህ ከዚህ የተነሳ ብዙ መጥፎ የሆኑ ነገሮችን ያደርጋል እና እነዚህን ነገሮች ማቆም የግድ ያስፈልጋል። እንግዲህ በጾም ጊዜ ጥሩ የሚሆነው ምንድን ነው ከተባለ አንዳንድ ወደ ጾም ስንመጣ ባለፈው አይተናልና ጾማችንን ሊያሰምሩልን የሚችሉ ነገሮችን ማድረግ በጣም አስፈላጊ ነው። ጾማችንን ሊያሰምሩልን የሚችሉ ነገሮችን ማድረግ፣ በተለይ የተራበውን ማብላት፣ የተቸገረውን መርዳት፣ የተራቆተውን ማልበስ፣ እነዚህ ነገሮች ቢሆኑ ጥሩ ነው እና እዚህም ጋር በሀሳብ ደረጃ ቀርቧል። አንድ ሰው ለምሳሌ የሚጾም ከሆነ
ቁርሱን ለሌላ ሰው መስጠት አለበት ይላል። ጥሩ ነው፣ ቢደረግ በጣም መልካም ነው፣ በጣም ደስ ይላል። ቁርሱን ለሌላ ሰው መስጠት አለበት። ምግብ ቁጠባ ሳይሆን አንዳንድ ጊዜ ጾም ምግብ ቁጠባ ይሆናል እና እንደዚያ እንዳይሆን ቢያንስ ይህንን ማድረግ ጥሩ ነው። እሱ የማይጠቀመውን ነገር ለተቸገሩ ለተራቆቱ ሰዎች ቢያደርገው ይህንን እግዚአብሔር በመልካም ነገር ያስብለታል። እኔ በዚህ ጉዳይ ላይ ያው ከዚህ በፊት የሰራሁት ቪዲዮ በደንብ ስለሚያብራራ እዚያ ጋር ገብታችሁ ማየት አለባችሁ እና እዚያ ጋር በደንብ ስለ ብዙ ነገር አንስቻለሁ፣ ስለ ብዙ ነገር ተናግሬያለሁ እና እዚያ ጋር በደንብ ነው ያወራሁት በዚህ ጉዳይ ላይ። ስለዚህ እሱን ብታዩ ጥሩ ነው። ስንጾም በጾም ውስጥ በቃ ጾማችንን ሊያሳምሩልን የሚችሉ ነገሮችን ማድረግ አለብን። እነሱን እያደረግን ስንጾም ነው ጥሩ የሚሆነው። እንግዲህ ጾም ከመብል ብቻ መከልከል አይደለም እና ከመብል ብቻ መከልከል ሳይሆን ከብዙ ጾማችንን ከሚጎዱ ነገሮች መከልከል አለብን እና እዚህ ጾመ ድጓ ላይ እንደዚህ የሚል ቃል አለ እና ይህንን ቃል በጣም ወደዋለሁ። በጣም ነው ደስ የሚለው እና ምን ይላል በዜማው? ይጹም አይነ ይጹም ልሳን እዝነኒ ይጹም እምሰሚያ ጾም በተፋቅር። እንግዲህ ዜማዬ ተምታቷል። እኔ መጀመሪያ የተማርኩት ቆሜ ነው። በኋላ ደግሞ በቤተልሔም ተምሬያለሁ እና የትኛው እንደሆነ አላውቅም፣ ግን ለማንኛውም በዜማ ይሄ ይባላል እና ምን ማለት ነው ትርጉሙ ሲባል ዓይን ክፉ ነገርን ከማየት ይጹም፣ ጆሮም ክፉ ነገርን ከመስማት ይጹም፣ አንደበትም ክፉ ነገርን ከመናገር ይጹም በፍቅር ይላል። በፍቅር በተፋቅሩ ጥሩ ነው። የቅዱስ ያሬድ ድርሰት ነው፣ ጾመ ድጓ ላይ የሚገኝ ነው እና እንደዚህ ሆኖ ቢጾም በጣም ጥሩ ነው። በተለይ እኛ አሁን የምናየው አሁን እየተደረገ ያለው ጾም ነው፣ ግን የጾምን ኳሊቲ ያሟላ አይደለም። የጾምን መርህ የተከተለ አይደለም። እንደምታውቁት ህዝባችን አሁን እርስ በርስ ይጣላል፣ እርስ በርስ ይገዳደላል፣ እርስ በርስ አንዱ አንዱን ይቀማል፣ ግን ጿሚ ነው። አንዱ አንዱን ይቀማል፣ ጿሚ ነው። አንዱ በአንዱ ላይ አፉን ይከፍታል። አሁን ስትሰሙ በጣም ብዙ የሚያስቀይም ነገር ነው የምትሰሙት። ስድብ አለ። ከአንደበት ብዙ ክፉ ነገር ነው የሚወጣው። ህዝባችን ወጣ ብላችሁ ስታዩት፣ በተለይ በእኛ ማህበረሰብ አንድ በጣም የሚያስጠላ ነገር ስድብ ነው። ስድብ በጣም የሚያስጠላ ነገር ከየት እንዳመጣ ነው አላውቅም እና ህዝቡ በተለያየ መንገድ ሲሳደብ ነው የምንሰማው። ኢቨን እዚህ ሶሻል ሚዲያ ላይ እንኳ ሰዎች ብቅ ብለው በጣም ነው የሚሳደቡት። በጾም ወቅት እንኳ አሁን እንኳ ሰዎች ሲሳደቡ እንሰማለን። በጣም አስቀያሚ ስድብ፣ አሁን ልንናገረው የሚያሳፍር ስድብ ይናገራል እና በጾም ወቅት እንኳ ማለት ነው። ግን ስድብ ጥሩ አይደለም፣ ሌላም ጊዜ ቢሆን ጥሩ አይደለም። በነገራችን ላይ ሰው ከሚረክስባቸው ነገሮች አንዱ ስድብ ነው። ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 7 ላይ ሲናገር ሰው ስለሚረክስባቸው መንገዶች ተናግሯል እና ስለዚያ ሲናገር ምን አለ መሰላችሁ? ህዝቡን ጠርቶ ይላል ጥያቄ ነበረው። ጥያቄው ምንድን ነው? መነሻ ሀሳቡ ደቀ መዛሙርት ባልታጠበ እጅ ይበላሉ፣ ይረክሳሉ፣ ለምን የአባቶችን ወግ ይተላለፋሉ የሚል ሀሳብ ነበር እና ከዚያ ተነስቶ ጌታ ኢየሱስ ክርስቶስ የተናገረው ነው። ሰው የሚረክሰው ከአፉ በሚወጣው ስድብ ነው። ስለዚህ አሁን በጾም ወቅት አሁን ቅድም ባነሳ ነው ጥቅስ መሰረት በያሬድ ንግግር መሰረት ማለት ነው ሰዎች ክፉ ከመስማት ክፉ ከመናገር ይብን ክፉ ነገር ከማየት አሁን አንዳንድ ጊዜ ስንጾም አላስፈላጊ የሆኑ የምናያቸው ነገሮች እንኳ ካሉ እነሱንም ከማየት ራሱ አይናችን መከልከል አለበት። ለምን ሲባል ነገር ባይን ይገባል ይላል የኛ ሀገር ሰው እና ያንን ነገር ስናይ ያንን ነገር ስንመለከት ምን እያደረግን ነው? ወደ ውስጣችን ክፉ ነገር እያስገባን፣ ወደ ውስጣችን መልካም ያለውን ነገር እያስገባን በሄድን ቁጥር ውስጣችን ይረክሳል።
ውስጣችን ነክቷል። ይኸውላችሁ እግዚአብሔር ሁልጊዜ ሰውን የሚያየው ውስጡን ነው፣ ድርጊቱን አይደለም፣ ንግግር እንትኑን ምልልሱን አይደለም፣ ውስጡን ያየዋል። ሰብእሰ ይሬኢ ገጸ ወእግዚአብሔር ይሬኢ ልበ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። በሌላ ቦታ ደግሞ ይፈትሕ በኩልያተ እግዚአብሔር ያያል። እግዚአብሔር ልብንና ይሄ ውስጣዊ ማንነትን ይመረምራል። ስለዚህ የምናቀርበውን ነገር እግዚአብሔር የሚቀበለው ውስጣችንን አይቶ ነው። እንደ ሰው በንግግር አያምንም እግዚአብሔር። እንደ ሰው በዚህ በምናደርጋቸው ስርዓቶች አያምንም እግዚአብሔር። አይታለልም። ባለፈው በዚህ ጉዳይ ላይ በስፋት እያወራን ነበርና እግዚአብሔርን በሆነ ነገር መደለል አንችልም። እግዚአብሔርን ለማስደሰት ሁለንተናችን ንጹህ መሆን አለበት። የምናቀርበው ነገር ንጹህ መሆን አለበት። እግዚአብሔር በሚለው መንገድ መሆን አለበት እና ጾምም ልክ ነው። እግዚአብሔር በሚለው መንገድ፣ እግዚአብሔር በሚፈልገው መንገድ፣ እግዚአብሔር እንዲቀርብ በሚወደው መንገድ ሲቀርብ ነው እንጂ እንደው ዝም ብለን ማድረግ ስለቻልን ብቻ ስላደረግነው እግዚአብሔር አይቀበልም። የጾም ችግር እግዚአብሔር የለበትም። ይኸውላችሁ የጾም ችግር፣ የዝማሬ ችግር፣ የቅዳሴ ችግር እግዚአብሔር የለበትም። የመስዋዕት ችግር እግዚአብሔር የለበትም። አንዳንድ ሰዎች በስጋው ደሙ ራሱ አቅርበው መስዋዕት እንዳይታጎል ይላሉ። በብሉይ ኪዳን እግዚአብሔር እንደዚህ አይነት ትእዛዝ አዝዞ ነበረ። ያው ህዝቡን ለመቀደስ ህዝቡን ለመባረክ ነው እንጂ መስዋዕቱን ፈልጎት አይደለም። እግዚአብሔር እስራኤል ሊፈልገው የነበረ ራሱን ህዝቡን ነው። ለዚህ ነው ብዙ ጊዜ ከእስራኤል ጋር ግጭት ይፈጠር የነበረው። እስራኤል መስዋዕቱን ለማሟላት ይወጣል፣ እግዚአብሔር ደግሞ ኖ መስዋዕታችሁን ሳይሆን እኔ የምፈልጋችሁ እናንተ ነው ይል ነበር። ዛሬም ያለችው የኢትዮጵያ ቤተክርስቲያን በአብዛኛው እንደዚያ ነች። ማህሌቱ ላይ፣ ቅዳሴው ላይ፣ ስርዓቱ ላይ፣ በጾም በሚደረገው ስርዓት ላይ እዚያ ላይ ነው የምታተኩረው እና ይሄ እግዚአብሔርን አያስደስተው። እግዚአብሔር የሚያስደስተው የሰዎች በትክክለኛ መንገድ ወደ እግዚአብሔር መቅረብ ነው እና ይህንን እግዚአብሔር ይፈልገዋል። ስለዚህ ወደ ሀሳቡ እንመለስና በኢትዮጵያ ቤተክርስቲያን ውስጥ እንደሚታወቀው 7 አጽዋማት አሉ። እነዚህ አጽዋማት የመጀመሪያው አብይ ጾም ይባላል። ሁለተኛው ረቡዕና ዓርብ ወይም ደግሞ የድነት ጾም ይባላል። ሶስተኛው ጾመ ነነዌ ነው። አራተኛው ጾመ ገሃድ ነው። አምስተኛ ጾመ ነቢያት ነው። ስድስተኛ ጾመ ሐዋርያት ነው። ሰባተኛ ጾመ ፍልሰታ ለማርያም ይባላል። ያው እነዚህ ጾሞች በሕዝባችን ዘንድ በጣም የታወቁ ናቸው። ከዚህ አለፍ ብለው ደግሞ የጽጌ ጾምን የሚጾሙ ሰዎች አሉ። 8ኛ ጾም ማለት ነው። ግን እነዚህን ጾሞች ሁሉ ቤተክርስቲያን ስትጾም እግዚአብሔር በሚፈልገው መንገድ ነው ወይ የምትጾመው የሚለውን ነገር በደንብ ማሰብ አለብን። እያንዳንዳችንም ስለምንጾም አሁን ምዕመናን ስለምትጾሙ፣ ካህናት ስለምትጾሙ፣ ጳጳሳት ስለምትጾሙ፣ ቀሳውስት፣ ዲያቆናት፣ መምህራን ስለምትጾሙ እግዚአብሔር በሚፈልገው መንገድ ነው ወይ የጾምክ ያለው የሚለውን ነገር በደንብ ማሰብ አለብን። በዚሁ አጋጣሚ እኔ መናገር የሚፈልገው እግዚአብሔር ሰው ጾም እንዲደግምለት አይደለም የሚፈልገው። እንግዲህ በታሪክ ስናጠና የእግዚአብሔር የመጽሐፍ ቅዱስ ስናጠና የትኛውም ሰው ጾም ደግሞ አልጾመም። ለምሳሌ የአስቴርን ጾም ሰው ደግሞ በዓመቱ አልጾመም። የነነዌን ጾምም የነነዌ ሰዎች አንድ ጊዜ ጾሙት። እግዚአብሔር ለእግዚአብሔር አድረገላቸው፣ እግዚአብሔር ሰማ። ከዚያ በኋላ አልጾሙትም። በኢትዮጵያ ቤተክርስቲያን ግን እነዚህ ነገሮች ይጾማሉ። ስለ እያንዳንዳቸው በኋላ በዝርዝር በደንብ እናያለን። ግን ዛሬ አብይ ጾም ስለሆነ ስለ አብይ ጾም ትንሽ እና የዛሬውን እንትን በዚህ እናጠቃልላለን ማለት ነው። እንግዲህ የመጀመሪያው ወይም አንደኛ አብይ ጾም ነው። አብይ ጾም ጌታችን ኢየሱስ ክርስቶስ እንደጾመው ነው የሚታሰበው። በተለይ ጌታችን ኢየሱስ ክርስቶስ 40 ቀኑን እንደጾመ ያው ይታወቃል። የማቴዎስ ወንጌል ምዕራፍ 4 ከ1 እስከ 11፣ የሉቃስ ወንጌል ምዕራፍ 4 ከ1 እስከ 10 እነዚህም ብናነብ ጌታ ኢየሱስ ክርስቶስ እንደጾማቸው ይታወቃሉ። ግን ይሄ ጾም ወደ 55 ቀን አድጓል። 40 ቀን ነው ጌታ የጾመው የሚታወቀው 40 ቀን 40 ሌሊት ነው የሚባለው። ግን ወደ 55 ቀን አድጓል እና ለምን 55 ቀን አደገ የሚለውን ስናይ አብይ ጾም በ3 ተከፍሏል። የመጀመሪያው ክፍል ጾመ ሕርቃል ነው ወይም ደግሞ ዘወረደም ይሉታል። ግን ጾመ ሕርቃል ነው የሚታወቀው። ጾመ ሕርቃል ይባላል። ምናልባት ምዕመናን ይህንን ላታውቁ ትችላላችሁ። በዚህ ቀን የሚተረከው በዚህ ሳምንት የሚታወቀው ጾመ ሕርቃል ተብሎ ነው። ሁለተኛው 40 ጾም ነው።
ጌታችን ኢየሱስ ክርስቶስ የጾመው ጾም ከቀጣዩ ሰኞ ነው የሚጀምረው። ከሳምንቱ ሰኞ ማለት ነው። ሰኞ ነው የሚገባው አብይ ጾም። ከዚያ በቀጣዩ ሰኞ አብይ ጾም ይጀምራል። እስከ ሆሳዕና ዓርብ ድረስ ያለው የጌታ ኢየሱስ ክርስቶስ ጾም ይባላል። ከዚያ ሶስተኛው ደግሞ ጾመ ሕማማት ነው። ከሆሳዕና ቀጥሎ ጾመ ሕማማት ይገባል እና እንደዚህ በሶስት የተከፈለ ነው። ለምንድን ነው ታዲያ ጾመ ሕርቃል የተባለው ይህ ጾም የሚለውን ነገር እሱን እንይ። ስለዚህ ጾም ሶስት ታሪክ ነው የሚተረከው። የአንደኛው ታሪክ እዚህ የቤተክርስቲያኒቱ እምነትና ስርዓተ አምልኮ የውጭ ግንኙነት የሚለው ይሄ የቤተ ክህነቱ መጽሐፍ ነው። እዚህ መጽሐፍ ላይ እንደዚህ በማለት ይተርካል። የመጀመሪያው ሳምንት ጾመ ሕርቃል ይባላል። ሕርቃል ወይም ሕርቃልዮስ የቤዛንታዊ ንጉስ ነበረ። 614 ዓመተ ምህረት የነበረ ሰው ነው። ይህ ሳምንት በስሙ የተጠራበት ምክንያት እንደሚከተለው ነው እና በዘመኑ ፋርሶች ኢየሩሳሌምን ወረው የጌታን መስቀል ማርከው ወስደው ነበረ። በዘመኑ ፋርሶች ኢየሩሳሌምን ወረው የጌታን መስቀል ማርከው ወስደው ነበረ። እሱም ወደ ፋርስ ዘምቶ እነርሱን ድል አድርጎ መስቀሉን ይዞ ወደ ኢየሩሳሌም ተመልሷል። በዚህ ምክንያት ክርስቲያኖች ተደስተው ለስሙ መታሰቢያ ይህን የጾም ሳምንት በቀኖናው ውስጥ አስገብተውለታል። ቤተክርስቲያናችንም በቀኖናው አስገብታ ተቀብለዋለች። ከአብይ ጾም ጋር አንድ ሆኖ ተቆጥሯል ብለው ያው ፍትሐ ነገሥትን ጠቅሰዋል። ፍትሐ ነገሥት አንቀጽ 15 ማለት ነው። እንግዲህ ይሄ የቤተክርስቲያኒቱ የቤተክርስቲያኒቱ ታሪክ ነው። የጠቀሱት መረጃው ግን ምንድን ነው? ፍትሐ ነገሥት ስለሆነ የተጠቀሰው ፍትሐ ነገሥቱን ማየት አለብን። በትክክል እንደዚህ ነው ወይ የሚለውን ነገር ለማወቅ ማለት ነው። ፍትሐ ነገሥት አንቀጽ 15 ላይ ይህንን ታሪክ ይተርካል። ይኸውላችሁ ይሄ ፍትሐ ነገሥት ነው። የኢትዮጵያ ቤተክርስቲያን እምነትና ቀኖና ስርዓት የተደነገገበት ነው። እንግዲህ ቤተክርስቲያኒቱ በዚህ ነው የምመራው ነው የምትለው። ጾምም ቅድም ስለ ጾም ትርጉም ሳነብ ራሱ ይህንን አንብቤላችሁ ነበረ እና ይህንን እናያለን። እንደተባለው የመጀመሪያው ጾም ጾመ ሕርቃል ነው ይላል። ወይቲሰ ሰሙነ ሕርቃል ዘትከውንም ቅድመ አብይ ጾም ይላል። ይቺ ጾመ ሕርቃል ነች፣ ከአብይ ጾም በፊት የምትሆን። ይችም ከአብይ ጾም አስቀድማ የምትሆን ነው። ሰሙነ ሕርቃል ናት። መግለጫውን ሊያይ ነው እንጂ የጾሙትስ ሐዋርያት ናቸው ይላል። ህልሙን ያየ ናቡከደነፆር ሲሆን ራእየ ዘርእ ዳንኤል ነቢይ እንዲል እያለ ይቀጥላል እና እዚህ ጋር ምን ይተርካል መሰላችሁ? የመጀመሪያው ሕርቃል የሮም ንጉስ ነው ይላል እና የሮም ንጉስ ሆኖ ነግሶ እያለ አይሁድን ፋርሶች ይዘው ስለነበረ በቀኝ ግዛት ይዘው ስለነበረ እባክህ ና እርዳን አግዘን ብለው ወደ ሕርቃል ላኩ ይላል። ከዚያ ወደ ሕርቃል ከላኩ በኋላ ሕርቃል ጆሮ አልሰጣቸውም፣ ዝም አለ። ከዚያ አንድ ራእይ ያየ። ራእዩ ምን የሚል ነው? ግዙራን ይነስዋ ለመንግስትከ የሚል ራእይ ያየ እና ምን ማለት ነው? ይሄ ሲተረጎም ማለት የተገረዙ ሰዎች መንግስትን ከአንተ ይወስዷታል የሚል ነው። እና ይህንን ሲያይ እሱ በጣም አሰበና አስቀድመው ጠይቀውት ስለነበረ ለዚህ ጥያቄያቸው መልስ ሰጠና ምንድን ነው ያለው? የነገራችሁኝን ነገር አልረሳሁትም፣ ግን ሰው የገደለ ሰው ዕድሜ ልኩን ይጹም ብለው ሐዋርያት ስላዘዙ እሱን ፈርቼ ነው አላቸው ይላል። ከዚያ የአንድ ሰው ዕድሜ ቢበዛ 80 ነው፣ ቢያንስ ደግሞ 70 ነው እና ይህንን እኛ እንጾምልሃለን ብቻ ነውና ከጠላታችን አድነን አሉት። ከዚያ መጥቶ የፋርሱን ንጉስ ፎቃ ነው የሚባለው፣ እዚያም ጋር ፎቃ የሚል ሀሳብ አለ። ፎቃ ነው የሚባለው። እሱም መጥቶ ተዋግቶ አሸንፎ የኢየሩሳሌም ክርስቲያኖች ነፃ አውጥቷቸዋል ይላል። ስለዚህ አንደኛው በዚህ ምክንያት ነው የተጾመው ይላል። ይህ አንደኛው ታሪክ ነው። እንግዲህ 3 ታሪክ ነው። የቅድሙን ታሪክ ሰምታችኋል። ፋርሶች መስቀሉን ማርከው ወስደው ነው የሚለው። ይሄኛው ደግሞ አይሁድን በቅኝ ግዛት ስለያዘ ስላስጨነቃቸው እነሱን ተዋግቶ ነፃ ስላወጣ እነሱ የጾሙት ጾም ነው ይላል። ሁለተኛው ሀሳብ ደግሞ ሁለተኛው ሀሳብ እዚሁ በቤተክርስቲያኑ ታሪክ ሶስተኛ ማለት ነው። በዚህ በፍትሐ ነገሥቱ ሀሳብ ደግሞ ሌላ ሁለተኛ ሀሳብ አለ እና ይህ ሀሳብ ደግሞ ምንድን ነው የሚለው? ያው
ሕርቃል የሮም ንጉስ ነው እና የሮም ንጉስ ሆኖ እያስተዳደረ እያለ ከዘመዳችን ከወገናችን አንተ ከነገስክልን አይሁድን አጥፋልን ብለው በሮም ያሉ ጳጳሳት፣ ቀሳውስት፣ ዲያቆናት፣ መምህራን ጠየቁት ይላል። እሱም ችላ አላቸው፣ መልስ አልሰጣቸውም እና ዝም አላቸው ይላል። ከዚያ ይቀጥልና የቅድሙን ራእይ አየን የሚለው ግዙራን ይነስዋ ለመንግስትከ የሚለውን አየ። ይህንን ሲያይ ኦኬ ብሎ አስቦ ግዙራን አይሁድ ናቸው፣ የተገረዙት ማለት ነው፣ አይሁድ ናቸው። ከአይሁድ ውጭ ማን መንግስት ሊነጥቀኝ የሚችል የለም፣ ስለዚህ እነሱን ማጥፋት አለብኝ ብሎ አስቦ አይ ያላችሁኝን እኮ አልረሳሁትም፣ ግን ሐዋርያት ሰውን የገደለ ሰው ዕድሜ ልኩን ይጾም ስለሚል ጾሙን ፈርቼ ነው አላቸው ይላል። ከዚያ በኋላ ምንድን ነው የሆነው? ታሪኩ እንደሚተርከው በሮም ያሉ ቀሳውስት፣ መምህራን፣ ዲያቆናት፣ ምዕመናን ተሰባስበው ይህን ጾም እኛ እንጾምልሃለን፣ የአንድ ሰው ዕድሜ ቢበዛ 80 ነው፣ ቢያንስ ደግሞ 70 ነው አሉት። በዚህ ተስማምቶ ሄዶ አይሁድን አጠፋላቸው እና ከዚያ በኋላ እነሱ ጾመውለታል ነው የሚለው። እንግዲህ ይሄ ጾም ጾመ ሕርቃል የሚባለው ኢቪደንስ አድርጋ ቤተክርስቲያኒቱ የጠቀሰችው ይህ ጾም የተጾመው በሶስት ምክንያት ነው። አንደኛ መስቀሉን ከኢየሩሳሌም ስለወሰደ መስቀሉን ለማስመለስ ስላስመለሰ በስሙ ተሰየመለት የሚል ነው። በሁለተኛው ፋርስን ስላጠፋ ወይም ደግሞ የፋርስን መንግስታት ስላጠፋ ተጾመለት ነው የሚለው። ሶስተኛው ሮማውያን ናቸው የጾሙት። መጀመሪያ የአይሁድ ክርስቲያኖች ናቸው የጾሙት። ሁለተኛው ላይ ደግሞ የሮም ክርስቲያኖች ናቸው የጾሙት። እነዚህ ደግሞ አይሁድን ስላጠፋ ጾሙት ነው የሚለው እና ይህ ጾም ከጌታችን ከኢየሱስ ክርስቶስ ጾም ጋር አብሮ ይጾማል እና ሲጾም ራሱ እንዲያውም እስከ 12 ሰዓት ነው የሚደነግገው። እስከ 12 ሰዓት ከነገስቱ የጾም እስከ 12 ሰዓት ይጾም ይላል። ጥያቄ አለ እዚህ ጋር ጥያቄ አለ። እንደው ጥያቄው ለምሳሌ 40ው ጾም እስከ 9 ሰዓት ነው የሚለው። ሰሙነ ሕማማት ደግሞ እስከ 2 ሰዓት ነው እንደዚህ ይላል። ግን ይሄኛው ጾም ግን እስከ 12 ሰዓት መጾሙ ለምንድን ነው? እና ከዚህ የተነሳ ጾሙ ላይ የሚነሳው ጥያቄ ነው። ይሄ የመጀመሪያው ጥያቄ ነው። የሕርቃል ጾም ከሆነ እሱ ደግሞ ሰው ለመግደል ከሆነ የተጾመለት ወይም ደግሞ ለሱ ከተጾመ በቃ አልቋል። ከዚያ በኋላ ለምንድን ነው ቤተክርስቲያን ይህንን አካታ በጾም ውስጥ ህዝቡን የምታጾመው የሚል ጥያቄ አለኝ። የዘወረደ ሳምንት ነው የሚባለው። የዘወረደ ሳምንት ሽፋን ነው እንጂ በአብዛኛው ታሪክ የሚተረከው ስለዚህ ነው፣ የሚታወቀው በዚህ ነው። ሊቃውንቱ ይህንን ያውቁታል። እና ከዚህ የተነሳ ቅድም እንዳልኳቸው ጾም መጾም ብቻ ሳይሆን ለምን እንደሚጾም ማን ጾሙ እንዳለ ከዚህ ጾም የምናገኘው ነገር መታሰብ አለበት። በዓለም ደረጃ 40 ክርስቲያኖች ደረጃ ማለት ነው። በዓለም ክርስቲያኖች ደረጃ 40 ቀን ይጾማል። 40 ቀን ይጾማል። ግን እነዚህን ሁለት ጾሞች ከአብይ ጾም በኋላ የሚጾመውን ሰሙነ ሕማማትንና ከአብይ ጾም በፊት የሚጾሙትን ሕርቃልን የሚጾም ክርስቲያን የለም። እንዲያውም ታስታውሱ እንደሆነ በአውሮፓ እና በአሜሪካ ያሉ ክርስቲያኖች እንትናቸውን የሚያከብሩት ይሄ ምንድነው ትንሣኤያቸውን የሚያከብሩት አስቀድመው ነው። ሆሳዕናን ነው የሚያከብሩት። የእኛ ቤተክርስቲያን ግን አንድ ሳምንት ዘግይታ ነው የምታከብረው እና ይሄ የመጣው ከዚህ የተነሳ ነው። ስለዚህ ይህንን ቤተክርስቲያን ማሰብ ያስፈልጋል። ምክንያቱም ከተጾመ በኋላ ምን መገኘት አለበት? ውጤት መገኘት አለበት። ውጤቱ ምንድን ነው ከተባለ ህዝብ የሚባረክበት። እገሌ ጾሞታል ብለን ስለ ጾም በረክ አንደኛ ጾሙ ትክክል አይደለም። ይህንን አስደረገው ከሆነ የሮም ክርስቲያኖችን ትክክል አይደሉም። የኢየሩሳሌም ክርስቲያኖችን እናስደረገው ከሆነ ትክክል አይደሉም። ምክንያቱም ሰው ለመግደል አይጾም። መጽሐፍ የሚለው አትግደል ነው። በጾም የሰው ኃጢአት ይሰረያል አይደለም። ኃጢአት ደግሞ ከተሰራ የሚሰረየው በክርስቶስ ደም ነው። አንድ ሰው ምናልባት ይህንን አድርጎት ከሆነ ሰርቶት ከሆነ ሕርቃል የሚባለው ንጉሥ ይህን ሰርቶት ከሆነ ምንድነው ማድረግ ያለበት ከተባለ ንስሐ መግባት ነው ያለበት። ንስሐ መግባት ወደ እግዚአብሔር መመለስ ነው ያለበት። ሰው ጾሞለት ይሄ ነገር አይሆንም። እንደገና በሰውየውም ላይ ጥያቄ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የሚለው የቢዛንታይን ንጉሥ ነው ብሎ ነው የሚነግረን። በ614 የነበረው ይለናል። እንደገና ደግሞ ፍትሐ ነገሥቱ ደግሞ የሮም ነው ይለናል። እና በሰውየውም ላይ ራሱ ጥያቄ አለ። አልታወቀም፣ አልታመነም። ስለዚህ ያልታወቀ ያልታመነ ጾም ነው የሚጾመው። ስለዚህ ይህንን ማሰብ ያስፈልጋል። 40 ጾምን እያንዳንዱ ሳምንት እናያለን። በተለይ ከቅድስት ጀምሮ ያለውን ነገር በቀጣይ እናያለን።
ዛሬ እንግዲህ ያለኝ ነገር ስትጾሙ በደንብ ገብቷችሁ ተረድታችሁ ለምን እንድትጾሙ አውቃችሁ መጾም አለባችሁ። እንደዚያ ሲሆን እግዚአብሔር ይደሰትበታል። እግዚአብሔር ሲደሰት ደግሞ ለእናንተም በረከት ይሆናል፣ ለሀገር በረከት ይሆናል፣ ለቤተሰብ በረከት ይሆናል። ኢትዮጵያ ሀገራችን ብዙ ችግር አለባት። አሁን እንደምታውቁት በተለያየ አቅጣጫ ግድያ አለ፣ ዝርፊያ አለ፣ እርስ በርስ ሰዎች እየተገዳደሉ ነው ያሉት። አንዳንድ ቦታም ለጦርነት ሰዎች ራሳቸውን እያዘጋጁ ነው ያሉት እና ለሀገራችን ለኢትዮጵያ ጾም ጸሎት ያስፈልጋል፣ መጾም አለበት። ግን ሰው የጾመውን ጾም ከምንጾም ሰው የጾመውን ጾም በየዓመቱ እየደገምን ከምንጾም ለሀገራችን የሚጠቅም ለእኛ የሚጠቅም ለምድራችን የሚጠቅም ጾም ቢጾም ይሄ ለሀገር መፍትሄ ያመጣል፣ በረከት ያመጣል እና ኦርቶዶክሳውያን ይህንን ጾም የምትጾሙ ኦርቶዶክሳውያን በደንብ ማሰብ አለባቸው። ሊቃውንቱ ይህንን ማሰብ አለባቸው። እኔ በተለይ ሁልጊዜ የሚገርመኝ ነገር ቤተክርስቲያን ለምንድን ነው የምታታልን የሚል ሀሳብ አለ። ለምንድን ነው የምታታልን? ከምታታልን ይልቅ ለምን ትክክለኛ ጾም አታጾም? ችግር እኮ የለውም። በሀገራችን በቃ የጌታ ኢየሱስ ክርስቶስን ጾም 40ውን ጾም እንጹም ብላ ብታውጅ በቂ እኮ ነው። ወይም ደግሞ ይህንን ጾመ ዕርቃንን ዘወረደ ምናምን ብላ ከምትሸፍን በቃ ለሀገራችን አንድ ሳምንት አስቀድመን እንጹም ብላ ብትል በቂ እኮ ነው። ይጾማል። ሰው ገብቶ ተረድቶ ይጾማል። ግን ዝም ብሎ የሚጾም ጾም ግን ለጿሚውም አይጠቅምም፣ ለሀገርም አይጠቅምም፣ አምላክም አይቀበልም። ይኸውላችሁ ሁልጊዜ ጾም የሚጠቅመው አምላክ ሰምቶ መልስ ከሰጠበት። አምላክ ሰምቶ መልስ ካልሰጠበት ምንም አይጠቅም። ባለፈው አይተናል። ስለምን ጾም አንተም አልሰማህንም፣ ስለምን ደከም አንተም አላየንም ብለው ጠይቀው እግዚአብሔር የሰጠውን መልስ አይተናል። እና እግዚአብሔር የማይፈልገውን ጾም መጾም፣ እግዚአብሔር ያላለውን ጾም መጾም መፍትሄ ያመጣል። መፍትሄ የሚያመጣው እግዚአብሔር ያለውን ጾም መጾም ነው። እና ለዛሬ በዚህ ላይ እናበቃለን። እንቀጥላለን። ተባረኩ። ጸጋ ይብዛላችሁ። ደህና እደሩ።